የሚሰብከው። ጆባ ዊትነስን ብትጠይቂ መጽሐፍ ነው የሚሰብከው። ሁሉም ሰው መጽሐፍን ስለሚሰብክ እንዴ መጽሐፍ እየሰበከ እንዴት ስህተተኛ ይሆናል? ስለ ኢየሱስ እያወራ እንዴት ስህተተኛ ነው? አንድ ምሳሌ ልንገርሽና ፋዘር እኛ በራፍ ላይ ድንገት ቸርች ነበርና ፋዘር ቤት ነበር፣ ቡና እየጠጣን ነው። የፋዘርን መጽሐፍ ወሰደና እናንተ እኮ ገሃነም የምትገቡ አለ ማለት ነው ለአባቴ። ዋናው አንድ ሰው ወደ ጌታ ሲመጣ ከበሽታ ሊፈወስ ወይም ደግሞ ከሆነ ተአምራትን ለማግኘት አይደለም። እግዚአብሔር የፈውስ ማዕከል ሆስፒታል አልከፈተም። ክርስቲያን በእግዚአብሔር ቃል ሕይወቱ ቢለመልም የእግዚአብሔርን ቃል የናቀ የእግዚአብሔርን ቃል ተራ ያደረገ የእግዚአብሔርን ቃል አስቀምጦ በአንድ ነቢይ በአንድ በሚሰማባቸው በቴክኖሎጂ በተለያዩ ነገሮች ላይ ልቡ በጣም የሚጓጓ ምናፍቅ ሰውዬ እሱ በእግዚአብሔር ሊያድግ አይችልም። እየቀጨጨ ነው የሚሄደው። ረገመ መመረቅ መሸከም የክርስቲያን ባህሪ ነው። ይህንን አሁን አውጥቶታል። ይሄ ሲምፉል ኔቸር ስጋው ባህሪ ይሄ ክብር የሚል ከኔ ጋር የሚወጡ አንዳንድ ሰዎችን ስልጠና ሰጥቼ ነው ይዤ የምንወጣው እና እንደዛ ስል አይ በዚህ አካባቢ ወንጌል መመስከር አይቻልም ማለት ደግሞ ተጨንቀው እንዴት ልውጣ ነው የሚለው። ከዛ መውጣት እኮ ፈልግ ነበር ምን እንደያዘኝ አላውቅም ብለው ለተቀመጡ ሰዎች ወጣችኋል። ለምን ብትሉ አንድ ሰው ሻወር ቤት የሚገባው ሊታጠብ እንጂ ታጥቦ አይደለም። ፍቀዱ። ኢየሱስ ክርስቶስን የግላችሁ ጌታ አዳኛችሁ አድርጋችሁ በልባችሁ አንግሱ። እንደውም ቀን ሙሉ ስታስተምሩ በቃል ስትናገራቸው በትንቢት ስትናገራቸው ብለህ ሞታ ላይ ምናልባት አንድ ሰው መጥቶ እባክህ ጸልይ ሊል ይችላል። ሰላም ጤና ይስጥልን፣ እንደምን ውላችኋል? ይህ የኮከብ ሚዲያ ነው። በዚህ ሚዲያ ኢየሱስ ይሰበካል፣ ስለ ኢየሱስ እናወራለን፣ ወንጌልን እንዲሰራጭ እናደርጋለን። የህይወት ተሞክሮ ያላቸውን እንግዶች ይዤ እቀርባለሁ። ከዚህ ፕሮግራም ጋር አብሬያችሁ የምቀርበው ቃል ኪዳን ግርማ ነው። ለዛሬ እንግዲህ እንደተለመደው እንግዳ አድርጌ ይዤ የቀረብኩት ፓስተር ደሳለኝ ይባላል። ፓስተር ደሳለኝ ማን ነው የሚለውን አብረን ራሱን ያስተዋውቀናል። ከዛ በፊት ግን ቻናላችንን ሰብስክራይብ በደንብ አድርጉ እባካችሁ። ወደ ተለያየ ቦታ እንዲደርስ ወንጌል እንዲሰራጭ ብዙዎች እንዲጽናኑበት ለሁሉ ተደራሽ እንዲሆን ሰብስክራይብ በማድረግ ተባበሩን። እንደገና ደግሞ ሰብስክራይብ ያደረጋችሁ ከሆነ ደግሞ ሼር በማድረግ በደንብ ለብዙዎች እናደርስላለሁኝ። ከፕሮግራም ጋር አብራችሁን እንድትቆዩ እየጋበዝኩኝ መልካም ቆይታ። ሰላም፣ እንዴት ነው ፓስተር? ሰላም ነው? እግዚአብሔር ይመስገን። እንዴት ነው? ፓስተር ደሳለኝ ማን ነው? አብረን ለተመልካቾቻችን ራስን አብራራለሁ። ኦኬ፣ ለመጀመሪያ ዛሬ እናንተ ደግሞ እንግዳ አድርጋችሁ በዚህ ስፍራ ላይ የእግዚአብሔርን ሐሳብ ያለውን ነገር በእናንተ ፊት ማቅረብ እንድችል እድል ስለሰጣችሁኝ የመጀመሪያ እግዚአብሔር ይባርካችሁ፣ አመሰግናለሁ። ስሜ የመጋቢ ደሳለኝ ላምብሮ እባላለሁ። በእውነት ወንጌላዊት ቤተክርስቲያን በዋና መጋቢነት አገለግላለሁ። ይህ እውነት ወንጌላዊት ቤተክርስቲያን ወይም ትሩዝ ኢቫንጀሊካል ቸርች ከተመሰረተችበት ኦልሞስት 5 ዓመታትን አልፏል። በዚህ ጊዜ ውስጥ ያው አገልግሎቱ ላይ የቆየሁት ረጅም ጊዜ ነው። ወደ 25 ዓመታትን አስቆጥሬያለሁ። ማለት በቃለ ሕይወት ቤተክርስቲያንም ሲያገለግል በወንጌል ስራዎች ላይ ሚሽን አገልግሎት ላይ ስለነበርኩ ማለት ነው። ኦኬ፣ እሺ። ወንጌልን ከመስራት አንፃር ወይም ደግሞ ከጸጋ አንፃር አሁን ያለበት ቸርች ያለበት ቤተክርስቲያን በምንድን ነው ጸጋ የተገለጠው? በምንድን ነው? ኦኬ፣ ይሄኛው በጣም ብዙዎች ከሚጠይቁት ጥያቄዎችም አንዱ ነውና በጣም ጥሩ ሀሳብ ነው ያነሳሽው ነገር። የኔ አገልግሎቴ መጋቢነት ነው። በጣም ደግሞ ልቤ ሁል ጊዜ ዋጋ ሰጥቼ የሚሰራው አገልግሎት የሚሽነሪነት ወይም ደግሞ በወንጌል ስራ ላይ የሚሰራው አገልግሎት ነው። ምክንያቱም በዚህ ስራዎችም ላይ በጣም ሰፊ በኢትዮጵያ ቤተክርስቲያን ውስጥ በተለያዩ ስፍራዎች ላይ ኦልሞስት ብዙ ቸርቾችን ተክያለሁ። በቃለ ሕይወት ቤተክርስቲያን በቆየሁበት ጊዜ ማለት ነው። ከዚህ የተነሳ
ልቤም ያለው ሞር ሚሽን አገልግሎት ላይ ነው ማለት ነው። ግን ጸጋው ላይ ስትመጪ ብዙ አይነት አገልግሎቶች ይገለጣሉ። በነቢያት አገልግሎትም አገለግላለሁ። ፕሮፌቲካሊ ብዙ እግዚአብሔር የተናገራቸውን ነገሮች በትውልድ መካከል ብዙ ስራዎችን ሰርቶ ያውቃል። ከዚህም አልፎ ይህም ብቻ ሳይሆን ብዙ ሰዎች የመካን የነበሩ ወልደዋል። እንደገና የሞቱ ሰዎች ተነስተዋል። በጣም ብዙ የታመሙ ሰዎች ከተለያዩ ከበሽታ ከነበሩበት እስራት ነፃ ወጥተዋል። እግዚአብሔር በተለያዩ ጊዜ በተለያዩ ቦታዎች ላይ እግዚአብሔር የራሱን በወደደበት መንገድ ነው ጸጋውን የሚገልጠው እና መጋቢነትም ሪል ጸጋ ነው እኔ የማውቀው። ምክንያቱም የእረኝነት አገልግሎት ስለሆነ በትውልድ መካከል ሰዎች ውስጥ ያለውን ጸጋን ለይቶ እግዚአብሔር ትውልድን ወዴት ማሰማራት እንዳለበት እያንዳንዱን በጸጋቸውና በአገልግሎታቸው መለየት ማወቅ፣ እንደገና ደግሞ ማስታጠቅ፣ ማስተማር፣ ወዴት መሄድ እንዳለበት፣ ምኑን በምን አገልግሎት ላይ ራሱን መግለጥ እንዳለበት ያንንም ጉዳዮች ስራ የቆየሁበት ነው እና የሰዎች ህይወት ከምንም በላይ የሰዎች ህይወት ላይ ትኩረት አደርጋለሁ። ሰዎች ወደ ጌታ መምጣት ብቻ ሳይሆን እንዴት ነው ከክርስቶስ ጋር ሆነው ተጣምረው ተተክለው ህይወታቸውን ገንብተው ክርስቶስን የሚመስለውን ህይወት መኖር የሚችሉበት የሚለውን ነገር ከሰዎች ህይወት ጋር አብሬ አጠገብ ላይ መስራትንም ይሄ ኦልሬዲ የቆየሁበት ሲሰራም የነበርኩበት ህይወት ነው። ስለዚህ አሁን እኔ ራሴ አሁን የትኛው አገልግሎት ነው ብለሽ ስለጠየቅሽኝ ነው የሚገለጥ ጸጋዎች ይገለጣሉ። ግን መጋቢነት አገልግሎት ግን ሪል ትክክለኛ መሆኔን ደግሞ በደንብ አረጋግጬ ያውቀዋለሁ ማለት ነው። ጥሩ። ያው ብዙ ጊዜ ድርብ ጸጋዎች ይኖራሉ። የማስተማር ጸጋ፣ የመምከር ጸጋ፣ ያለው የትንቢት የነቢይነት ጸጋ በእርግጥ እግዚአብሔር ያው ሲሰጥ ሰስቶ አይደለም የሚሰጠው። እንደኛ ደግሞ መጠንከር፣ እንደኛ ደግሞ ማደግ ነገሮች የተገለጡ ይሄዳሉ። አሁን ላይ ግን በነቢይነት ጸጋ የሚያገለግሉ ብዙ የተነሱ እግዚአብሔር ያስነሳቸው ነቢያቶች አሉ። በእርግጥ ምን ያልተቀባ ነቢይ አለ ብዬ የማላምን ሰው ነኝ። እግዚአብሔር ያላስነሳው ነቢይ የለም። ግን ደግሞ ብዙ ሰዎች ከሰማክ ጤነኛ ቸርች ሂዱ ይባላል። በእኛ በክርስትና ተለምዷል። እንትና ጤናማ ቸርች ነው፣ አስተምሮቱ እንዴት ነው እና ምንድን ነው ምን ለማለት ነው? ጤናኛ ያልሆነ ቸርች የሚባሉስ ምን አይነት ቸርች ነው? ምን አይነት ትምህርት ቢሰጥ ነው? አሁን ብዙ ሰዎች አይምሯቸው ውስጥ እንደዚህ ልክ ነብይ ሲባል የሚመጣው ከጤነኝነቱ በቀደመ ጤነኛ አይደለም ብሎ የማሰብ ነገር አለና ከእግዚአብሔር የተቀባ ሰው ከሆነ ያን ቸርች እንዴት ነው እንደዚህ አይነት አገላለጽ ልንገልጽ ይቻላል? እስኪ በዚህ ላይ ለህዝብ ታስተላልፉ። በጣም የሚገርም ነው። አሁን ያነሳሽበት ሀሳብ በብዙዎች ዘንድ ትልቅ ጥያቄ የፈጠረና ሁሉም ሰው መልስን ማግኘት የተቸገረበት ጉዳይ ነው። ቤተክርስቲያን ስንል ምንድን ነው የሚለውን አሁን ይሄንን ቤተክርስቲያን የሚለውን ትርጉም ስንፈልግና አሁን ያለችው ደግሞ በምድሪቱ ላይ እየተገለጠ ያለው ብዙዎች እንደ ቤተክርስቲያን ተተክላ ወይም ደግሞ ተከፍቶና ተተክሎ በሚል በሁለቱ ውዝግብ ውስጥ ያለውን ሀሳብ ሁሉ የሚይዝ ጉዳይ ነው እየጠየቅሽኝ ያለው። ምክንያቱም ቤተክርስቲያን በባህሪው ትተከላለች፣ አትከፈትም። መትከል ማለት ሰዎች ህይወት ላይ ነው። ስለዚህ ቤተክርስቲያን ስንል ህንፃውን አይደለም። ቤተክርስቲያን ስንል ሰው ነው። ሰው ማለት ደግሞ ክርስቶስ ኢየሱስን ተቀብሎ በማመን የዳነ ለአንድ ዓላማ የተሰበሰበ በክርስቶስ ደም የተዋጀ ለእግዚአብሔር መንግስት የታጨ ማህበረሰብ ነው ቤተክርስቲያን እያለን ያለ ነው። ስለዚህ ይህንን ቤተክርስቲያን የሚለውን ነገር ደግሞ አሁን በዚህ ጊዜ ያለችውን ሰዎች ጤናማ ቤተክርስቲያን የቱ ነው ለማለት የተቸገሩበት ምን አለ መሰለሽ፣ ሁለት ጉዳይ ስላለ ነው። ቤተክርስቲያን በትክክል የተጀመረ የተተከሉ ቤተክርስቲያናት አሉ። የተጀመሩ በእግዚአብሔር ሐሳብ በእግዚአብሔር ፈቃድ በትክክል ሰምተው የጀመሩ ሰዎች አሉ። ቤተክርስቲያንንም ደግሞ ይገነባሉ፣ ቤተክርስቲያንን ይሰራሉ። ሌላ ደግሞ ፕሮግራም የተጀመረው አለ። ስለዚህ ፕሮግራመሮች አሉ፣ ቤተክርስቲያን ተካዮች አሉ። እቺ
እችን ላይ ይችል አሳይ። ፕሮግራመር ማለት ምን ማለት ነው? አሁን አንድ ፊልም ቤት ብትሄጂ አንድ ፊልም አክተሮች አሉ፣ ፊልም ያዘጋጃሉ፣ ለዚህ ጉዳይ ማስታወቂያ ይሰራሉ። ለዛ ቀን ሰዎችን በተለያየ መንገድ ሰዎች እንዲመጡ ይደረጋል። ስለዚህ ሰዎቹ ይመጡና የሚዘጋጀው ፕሮግራም ነው እንጂ እዛ ቦታ ላይ ሰዎች ትኩረት ያደረገ ስራ አይሰራም። ስለዚህ እዛ ጋር መቆየት አይፈል። ሰዎች አይተው ተዝናንተው ደስተኛ ሆነው ስለ ጉዳዩ ሰምተው ይሄዳሉ። ስለዚህ እሱ ፕሮግራም ነው። እዚህ ጋር ስትመጪ ልክ እንደዚሁ ፕሮግራም ከሆነ ፕሮግራምን የሚያካሄዱ ሰዎች አሉ ማለት ነው። ፕሮግራም ላይ ትኩረት ያደረጉ ሰዎች አሉ ማለት ነው። ያ ማለት የራሳቸውን ክስና የራሳቸውን ፍላጎት ልክ በቢዝነስ መልክ የተዘጋጀ አይነት ማለት ነው እንደዚህ የሚልሽ። ስለዚህ ይህንን ነገር ሳውራ እያዘንኩ ነው የማወራው። ስለዚህ የእግዚአብሔር ቤት የእግዚአብሔር መንግስት ሲሰራ በፕሮግራም መልክ መሰራት አለበት ብያለሁ። ፕሮግራም አይደለም፣ ቸርች ነው። ክርስቶስን የሚመስል ለጴጥሮስ የተናገረው ቃል አለ። በዚች አለት ቤተክርስቲያንን ይሰራለሁ ያለው። በዚች አለት ቤተክርስቲያንን ይሰራለሁ ማለት ምን ማለት ነው? አለት የሆነው ጴጥሮስ አይደለም። ጴጥሮስ ላይ የተገለጠ አንድ ቃል ነበር። ምን ማለት ነው እሱ? ጴጥሮስ በዛን ሰዓት በዛች በአንድ ምዕራፍ ውስጥ ሁለት ጉዳዮች ተከስቷል። የመጀመሪያው ስለኔ ማን ትሉኛል? ምን ይሉኝ? ምንድን ነው የሚሉት? ስለኔ እኔን ማን ትሉኛላችሁ ስል አሁን ሁሉም ሊያወራ የጠበቀው ነገር አለ። ኤልያስ፣ ኤርሚያስ ብለው ብዙ ነገር ከጠቀሱ በኋላ ጴጥሮስ ግን ፈጠነና እንደዚህ ያለ፣ አንተ የሕያው የእግዚአብሔር ልጅ ነው ያለው። ልክ እችን ቃል ሲናገር አሁን ምንድነው? ስጋና ደም ይህንን አልገለጠም ማለት። ማን ነው የገለጠው? አብ። ስለዚህ ይሄ መገለጥ ነው፣ የተገለጠ መገለጥ ነው። በዚች አለት ላይ በዚህ በተገለጠው መገለጥ ላይ ነው ቤተክርስቲያን እሰራለሁ ያለው። ለምን? ታዲያ ጴጥሮስ አይደለም? በተገለጠ መገለጥ ላይ። ይህንን እንዴት አገኘው? እዛው መጽሐፍ ላይ ተመልሶ ጴጥሮስ አንድ ነገር አለው። ኢየሱስ ክርስቶስ እንዳይሞት ሲታገል ኖ አንተ አትሞትም፣ በ3 ቀን ይሞታል፣ ኖ አንተ አትሞትም ምናምን ሲል ጌታ ኢየሱስ እንደዚህ አለ፣ አንተ ሰይጣን አለው። ለማ? ለጴጥሮስ። እዛው ምዕራፍ ላይ ነው። ቅድም አለት ነው ያለውን አሁን ደግሞ ማን አለው? ሰይጣን ነው ያለው። ጴጥሮስ ሰይጣንም አይደለም አለትም አይደለም። ስለዚህ ሁለቱም ሐሳብ ነው ማለት ነው። ከአብ የመጣው መገለጥ አለ፣ ከሰይጣን የተላከው ደግሞ ሐሳብ አለ። ስለዚህ የሰውን እንጂ የእግዚአብሔርን አታውቅም ብሎ ሰይጣንን አንተ ሰይጣን ነህ ብሎ ኖ አለ። አብ ለሰጠው መገለጥ በዚች አለት ላይ ግን ቤተክርስቲያን ይመሰርታሉ አለ። ስለዚህ ያ መገለጥ ነው ቤተክርስቲያንን ሕያው የሚያደርገው። ቤተክርስቲያን የሚሰራው በመገለጥ ላይ። ኦኬ፣ ታዲያ ቤተክርስቲያን እየተሰራ ነው ወይስ ፕሮግራም እየተካሄደ ነው ነው መለየት ያለበት ማለት ነው። ፕሮግራም የሚካሄድ ከሆነ ሰዎች ወይ ተፈውሰው የሆነ ጉዳይ አግኝተው ስለ ትንቢት ሰምተው ምናምን ሊሄዱ ይችላሉ። ቤተክርስቲያን ትንቢት ሰምተው ወይም ደግሞ ተፈውሰው ሆስፒታል ሆነው የሚሄዱበት አይደለም። ቤተክርስቲያን ወደ ክርስቶስ ሙላት የሚናድግበት ህይወት የሚገለጥበት ቤት ነው ቤተክርስቲያን። ስለዚህ ቤተክርስቲያንን አንድ ሰው ፕላንት ሲያደርግ ወይም ደግሞ ሲተክል ሰው ተኮር ማድረግ ያስፈልጋል ማለት ነው። ሰው ተኮር ማለት ምን ማለት ነው? ዓለም ላይ በኃጢአት በተለያየው ይሄ አዳማዊ ባህሪ በተለያየ ጉዳይ የታሰረውን ሰው ከዓለም ወደ እግዚአብሔር መንግስት ከጨለማ ወደ ብርሃን የተጠራውን ህዝብ ለእግዚአብሔር መንግስትና ለዘላለም ህይወት ክርስቶስን የሚመስል የክርስቶስን ማህበረሰብ መፍጠር ነው ያለብን ማለት ነው። ስለዚህ ይህንን ማይወክል ይህንን ማይመስል ከሆነ ፕሮግራም ላይ ትኩረት ካደረገ ሰው ላይ ትኩረት ካላደረገ ቤተክርስቲያን አይደለችም ማለት ነው። ስለዚህ ቤተክርስቲያን ክርስቶስን የሚመስል ወደ ክርስቶስ የሚታድግ ለክርስቶስ የታጨች ዳግም ሲመጣ ሙሽሪት ሆና በንጽሕት ሆና የምትጠብቅ የክርስቶስ አካል የሆነችውን ቤት ነው መገንባት ያለብን ማለት ነው። ከዚህ የተነሳ ጤናማ ያልሆነ ሰው እንዴት ይቸገራል? ለምንድን ነው የሚቸገረው? አንድ ከባባድ ነገሮች አሉ የሚቸገርበት። ሁሉም የሚሰብከው መጽሐፍ ቅዱስን ነው። አሁን በስተት ውስጥ ያለውም ለምሳሌ አሁን ኦንሊ ጂሰስ መጥተሽ ብትጠይቂ እሱ መጽሐፍ ነው የሚሰብከው። ጆቫ ዊትነስን ብትጠይቂ መጽሐፍ ነው የሚሰብከው። ሁሉም ሰው መጽሐፍን ስለሚሰብክ
እንዴ መጽሐፍ እየሰበከ እንዴት ሲተተኛ ይሆናል? ስለ ኢየሱስ እያወራ እንዴት ሲተተኛ ነው? አንድ ምሳሌ ልንገርሽና እኔ ልጅ ሆኜ እያለሁ የኔ አጎቴ ነበር። ይህ አጎቴ ማለት የእናቴ ወንድም ነው። ልክ በጣም እንወደዋለን። ልጅ ሆኖ እኛ ጋር ይመጣል። ሎተሪ ይሰራ ስለነበር አንዳንድ ነገሮችን ይሰጣልና ደስ ብሎን እሱ ሲመጣ በቃ ቤቱ ራሱ በቃ ቅውጥ ነው የምናደርገው። መጣና ቡና እየጠጣ ፋዘር እኛ በራፍ ላይ ድንገት ቸርች ነበርና ፋዘር ቤት ነበር። ቡና እየጠጣን ነው። የፋዘርን መጽሐፍ ወሰደና እናንተ እኮ ገሃነም ነው የምትገቡ አለ ማለት ነው ለአባቴ። አባቴ በአንዴ ከዋለ 0 ዲግሪ ገባ። አዘነ፣ ፊቱ ጠቆረ፣ ተናደደ። እኔ እያየሁት ነው ፋዘርን። ልክ አየና እንደዚህ አለ፣ እኔ ኢየሱስን አምኜ ነው ገሃነም የሚገባው አለ ፋዘር ማለት ነው። አሁን ከዚህ ቤት ትወጣለህ አትወጣም አለው ስለው አይደለም እንደሱ እኮ አይደለም፣ ስለዚህ ኢየሱስን አላመንክ በኢየሱስ ስም አልተጠመቅክም ምናምን ብሎ በጣም ብዙ ነገር ሊያወራስ ሊሰማ አልፈልግም ውጣልኝ አለ። እኔ ውስጥ ከባድ ጥያቄ ተፈጠረ። ምን የሚል የያዘው አጎቴ የያዘው የፋዘርን መጽሐፍ ቅዱስ ነው። የጠየቀው እንደዚህ ነው ያለው፣ ኢየሱስ ክርስቶስን እናንተ አላመናችሁ ገሃነም ትገባላችሁ ነው ያለው። ስለዚህ የአጎቴ ኢየሱስና የፋዘር ኢየሱስ ሁለት ሆነብኝ ማለት ነው። ስለዚህ እሱም ኢየሱስ ነው የሚለው አጎቴም አባቴም ኢየሱስ ነው የሚለው። ታዲያ ሁለት ኢየሱስ ነው ወይ ያለው ነው? አንድ ሁለት። ፋዘር የራሱን መጽሐፍ አጎቴ እያነበበ እንዴት ለአጎቴ ማስረዳት አቃተው? መጽሐፍ ቅዱስ ራሱ እየኖረ እየሰማ እያነበበ እየሰበከ እንዴት አላወቀም? ስለዚህ ይህንን ለእኔ ማን ይንገረኝ? በጣም ትልቅ ጥያቄ ሆነብኝ ማለት ነው። ልጅ ነበርኩ። ይህንን ብዙ ቦታ ሄድኩ፣ ልጠይቅ ሞከርኩ፣ ምናምን ማንም ሊመልስ አልቻለም። ከዛ በኋላ እያደኩ መጽሐፉን ደጋግሜ እያነበብኩ አንድ ወንድም እንደውም አባቱ ቄስ ነው እኛ ቤት ይመጣ ነበርና እባክህ መጽሐፍ ቅዱስን አሳይ አልኩት። እሱ በጌታ ነበር ስለው አይ አንተ ትምህርትን ተማር እንጂ ይሄ ነገር ለአንተ አይጠቅምም አለኝ። እኔ በቃ የትም ቦታ መጽሐፍን ካላነበብኩ እረፍት አጣሁ ማለት ነው። እያነበብኩ የሆነ ሰዓት ላይ በራልኝ። አስተማሪው አስተማሪዎችም ማስተማር ጥያቄዎችን ሲጠይቅ እየተናደዱ ቢሆን መልስ እየሰጡ በራልኝ። ቀጥታ አጎቴ ቤት ሄድኩ። ይሄን መገለጥ አለበት ብዬ ሙሉ ማታ አደርን ከሱ ጋር። ለአጎቴ ኦንሊ ጂሰስ ወይም ደግሞ ሐዋርያት ነን የሚሉ ሐዋርያት ቤተክርስቲያን ነው የሚከተለው መሪ ስለነበረ እዛን ሰዓት ምን ጠጥተህ መጣ አለኝ። ይሄን ብቻ አልነበረን፣ እናት አያት የእናቴ እናት በአጋንንት ታስራ ነበር እና እሱ መጥቶ ጸለይኩ ብሎ ወደ ራሱ ቀይሮ ነበር። እኔ መጥቶ ደግሞ አጋንንትን አስወጣሁና እናቴን አያቴን ወደ ቸርች መለስኩ ማለት ነው። ከዛ እስከ መጨረሻ እየመረቀሽ ነው የጨረሰችው። ምን ልፈልግ መሰለሽ? መጽሐፍ ቅዱስ ሰዎች የተቸገሩበት ሁሉ መጽሐፍ ቅዱስ ስለሚያወራ የሚሰበከው መጽሐፍ ስለሚባል መጽሐፉ ምን እንደሚለው ግን የመጽሐፉን እውነት ግን አናውቀው። እሱ ብቻ የማይመስለኝም አንዱ ነው እየነገርኩሽ ያለ ነው። አንዳንዴ ሰዎች ራሱ ማለት ነው ምን እንደሚከተሉ አላወቁት። ያ ነገር ምን እንደሆነ አልገባም። ኤግዛክትሊ ገብቷል አይደል? አሁን ሁሉም ነገር ወደ ምድር ማድረግ አውርደናል። እኛ ከፍ ብለናል አይደል? እኛ እዚህ ጋር ሆነን ግን ሰማይ እንደሚኖር የዘላለም ሕይወት እንዳለው አይደል እየኖርን ያለ ነው። ብንሞትም የማይቆጨን እንደገና ደግሞ እስካለንም ድረስ ደግሞ ወይም ኢየሱስ እስከሚመጣ ድረስ በጣም በተሻለ የምንኖር የከበደናል። ያ የከበደውን ነገር በጣም በትንንሽዬ ነገሮች ምናልባት ጤና ሊሆን ይችላል። ሰው ሲታመም አይ ነው እኔ በመገረፍ ቁስል ተፈውሻለሁ ብሎ ለጠላት ከመንገር ይልቅ የቸርች ሄድ ገብቷል አይደል? ፈውስ የልጆች እንጀራ ነው ተብሎ ተጽፏል። ስለዚህ የተጻፈው ለኛ ነው፣ ለዳንን ሰዎች ነው። በቃ እኛ ልጅ እስከሆንን ድረስ ያ ፈውስ ለኛ ያስፈልገናል። አይመጣም አይደለም፣ ሊመጣ ይችላል። ፈተና አለባችሁ ተብለናል። ግን ደግሞ የተሸነፈ መሆኑን እያወቀ ሰው ከአንደኛው ቤተክርስቲያን አንደኛው ቤተክርስቲያን መሄድ፣ ዛሬ እዚህ ጋር ሞቅ ያለ ነገር ሲገኝ ወደዚህ መምጣት። ብዙ አገልጋዮች ደግሞ ምድርን ማሳየት ታገኛለህ፣ ይሆንልሃል። ላይሆንልኝ አይችልም። ኢየሱስን ተከትዬ ላፍር አልችልም። መጀመሪያ ማሰብ ያለብን ጠረኑን መናፈቅ፣
ኢየሱስን መናፈቅ፣ ሰማይን ማስተማር። አሁን ብዙ ጊዜ ለዛ ነው አሁን ሰዎች የሚከተሉት። ልክ ትምህርት ስትጀምር ብዙ ሰዎች ሊጠፉ ይችላሉ። በእርግጠኝነት አንድ ነቢይ አገልጋይ ያለበት ቸርች ተኪዶ ቀን ሙሉ ሲያስተምር ቢሆን ተመልሶ ነው ህዝብ የሚሄደው። ለምንድን ነው? ለምዷል። በቃ ሁልጊዜ ተአምር እንዲሆን ይፈልጋል። ሁልጊዜ ደግሞ እንዲነገረው ይፈልጋል። እግዚአብሔር በአንድም በምንም ይናገራል አይደል? የእግዚአብሔር ድምፅ ናቸው ነቢያት። ትክክል። አሁን እሱ ላይ ወልሽ ምኑ ለመሰል አሁን የጥሩ ነገር ነው ያመጣሽው። ሰዎች ታምራቱን የእግዚአብሔር ስራውን ለምን ፈለጉት? እግዚአብሔር ታምራት አያረግም ወይ? በደንብ ነው የሚያደርገው። 100% ያደርጋል። ታምራት ባያስፈልግ ኖሮ እግዚአብሔር የጸጋ ስጦታዎችን አያረግም። የጸጋ ስጦታዎችን አይሰጥም። ለቤተ ክርስቲያን እኮ ነው ጸጋ ስጦታ የተሰጠው። ስለዚህ ቤተ ክርስቲያን ውስጥ እነዚህ ጸጋ ስጦታዎች እኮ ፈንክሽናል ያደርጋል፣ ይገለጣል እያለን ነው። ሰው ለምንድን ነው ከእግዚአብሔር ቃል ይልቅ ጸጋ ላይ ፎከስ ያደረገው ትኩረት ያደረገው ብለሽ ሲታጠኚ ቅድም ያልኩሽ ነው። ሁለቱም ጋር እየተቸገርን ያለ ነው። ዋናው አንድ ሰው ወደ ጌታ ሲመጣ ከበሽታ ሊፈወስ ወይም ደግሞ ከሆነ ተአምራትን ለማግኘት አይደለም። እግዚአብሔር የፈውስ ማዕከል ሆስፒታል አልከፈተም። ወይም ደግሞ እግዚአብሔር በተአምራት ሰዎችን እያስደነቀ የራሱ ልጆች አያረግም። ይህንን መጀመሪያ ወንጌል ምንድን ነው የሚለውን መለየት ያስፈልጋል ማለት ነው። ክርስቶስ የሞተልን ለነፍስ ጥያቄ ነው። የኃጢአት ዕዳ ነው። ከኃጢአት በሽታ ለማዳን ነው። አንድ መቀሌ ነበርኩና ብዙ ጊዜ ወንጌል እየሰበኩ ሰዎች ወደ ቤተክርስቲያን ይመጣሉ። ሲመጡ አንዳንድ ሰዎች አይ እንደዚህ እከሊት ሊካ ነው ለወንጌል ምናምን ለማመን ፈልጌ ነው ምናምን ስለ ኦኬ ምን ነበር ለመዳን የፈለከው ብዬ ጠይቃለሁ። ከምንድን ነው መዳን የፈለከው? አይ እንደዚህ ከበሽታ ምናምን ያድናል አሉ። ከበሽታ መዳን ነው የፈለግሽው እላታለሁ። መጀመሪያ የምጠይቀው ጥያቄ። ሁለት አሁን እዚህ ቸርች ብትመጪ ወይም ደግሞ ብትመጣ ምንድን ነው የምታገኘው? ምን የምታገኘው ይመስልሃል ብዬ ጠይቃለሁ። ይሄን እንደዚህ ይሰጡኛል፣ ገንዘብ አለ ምናምን ብሎ ደግሞ ጤንነት ታገኛለህ፣ ቤተሰቤ እንደዚህ ነው ተቸግሬያለሁ። ኢየሱስ ጋር መምጣት ከነዚህ ለማዳን አይደለም። የመጀመሪያው እኛ ጋር ያለው ወንጌል ከእግዚአብሔር ጋር የሚያስታርቅ ሰውና እግዚአብሔር የተጣላበት የኃጢአት ዕዳ አለ። ያ ተከፍሎ ትልቅ የምስራች የተለየ ህይወት አለ። ስለዚህ ከክርስቶስ የሚታገኘው በገንዘብ የማታገኘው አሁን የጠየቅሽው ነገር ሁሉ ቢኖር ማታገኘውን ህይወት ነው የምታገኘው። ህይወትን ገንዘብ ያለው በዓለም ላይ ሀብታም የሆነ ሰው በጣም ትልቅ ስፍራ ላይ ያለው ሰው እውቀት ያለ ሰው አይሰጥም። አሁን በገንዘብም በእውቀትም የማታገኘውን ህይወት ነው በክርስቶስ የምታገኘው። አንድ ሁለት የእግዚአብሔር ልጅ ነው የምትሆኝ። ሃይማኖት አይደለም የምታገኘው፣ ሃይማኖት አይደለም የምትቀይረው። ስለዚህ ክርስቶስ ነው ብሎ በኢየሱስ የሚያምን ከእግዚአብሔር ተወልዷል የሚለው አንደኛ ዮሐንስ ምዕራፍ 5 ቁጥር 1 ላይ የሚናገረው ክርስቶስ ነው ብሎ በኢየሱስ የሚያምን ከእግዚአብሔር ተወልዷል። የእግዚአብሔር የልጅነትን መብት ነው የምታገኘው፣ ህይወት ነው የምታገኘው። ከእግዚአብሔር ጋር አባትና ልጅ የምትሆኝበትን የልጅነት የወራሽነት የዘላለምን ረፍት ወደ እግዚአብሔር በቀጥታ የምታገኝበትን መንገድ እንጂ ሃይማኖት አይደለም። ስለዚህ ሰዎች ወደ እግዚአብሔር ሲመጡ ሰው የሆነ ነገር በዛ መንገድ እግዚአብሔርን ጋር ለማስታረቅ የምንሞክርበትን መንገድ ነው ስህተት። ስለዚህ ቁስ አይደለም ያገኘነው፣ በቁስ የማይለካ ህይወት ነው። ያንን ህይወት ለቤተ ክርስቲያን ለዳኑ ሰዎች ጌታን አውቀናል፣ አምነናል፣ እኛ የእግዚአብሔር ልጆች ነን ለሚሉ ሰዎች ይህን ህይወት በደንብ ኢንተርናላይዝ አድርገን ውስጣዊ አድርገን ለዛ ህይወት መሞት እስኪችል ሰውየው ለወንጌል ብሎ ለሞት ራሱ አሳልፎ እስኪሰጥ ድረስ እስከዛ ውሳኔ እስኪገባ ድረስ ይሄ ወንጌል ሊገባቸው ይገባል፣ ሊረዱ ይገባል። ያ እስካልገቡ ድረስ ሰዎች አሁንም ፊታቸው ላይ የሚታየው ዛሬ ትንሽ ነገር ከጠፋ የሚያለቅስ ሰው ነው። በር ላይ ዶሮ ከተጣለ በቃ መሞቴ ነው የሚል ሰው ነው።
ስለዚህ እግዚአብሔርን ከተራ ነገር ጋር ያቃለለ ሰው በእግዚአብሔር ቤት ውስጥ ቆይቶ ይሆናል እንጂ የእግዚአብሔር የሆነ አይመስለኝም። ስለዚህ የእግዚአብሔር ጋር ለመሆን 3 መሰረታዊ ነገሮች ያስፈልጋሉ። አንድ ሰው የጌታ ነኝ ሲል ጌታን ሲያምን ከእግዚአብሔር ጋር ያለው እርቅ የተፈጸመለት መሆኑን ማረጋገጥ አለበት። የመጀመሪያው እርቅ ተፈጽሞልኛል፣ ድኛለሁ፣ ሕይወት አግኝቻለሁ፣ አሁን የእግዚአብሔር ልጅ ነኝ የሚልበትን ኮንፈርሜሽን ውስጣዊ ማንነት ጋር ማረጋገጥ ያስፈልጋል። 2 የዳነ ሰው የተወለደ ሰው ዳግም የተወለደ አካል ማደግ አለበት። ካልተወለደ አያድግም። ስለዚህ የተወለደ አካል ነው ምን የሚሆነው የሚያድገው። ለማደግ ግን የሚያድግበት ጉዳይ ግን ያስፈልገዋል። ስለዚህ የሚያድገው ዝም ብሎ በመሬት ቸርች በመዞር አያድግም። ስለዚህ ሰዎች የሚያድጉ በእግዚአብሔር ቃል ነው። ለዚህ ነው ጴጥሮስ ሲናገር ግልጽ በሆነ ቋንቋ የተናገረው ተንኮልን፣ ክፋትን፣ ግብዝነትን ምናምን ምን አድርጋችሁ አስወግዳችሁ ጌታ ቸር መሆኑን ቀምሳችሁ እንደሆነ ይልና ተንኮል የሌለበትን የቃልን ወተት ተመኙ፣ በእርሱ እንድታድጉ ነው የሚለው። ደግሞ በጣም በሚገርመው በክርስቶስ እንድታድጉ ነው። ስለዚህ ተንኮል የሌለበት ሕፃን ወተትን ተመኝታ ወተትን የእናትን ጡት ተመኝታ ፈልጋ ልክ በመጥባት እንደምታድግ ሕይወቷ እንደሚለመልም ክርስቲያን በእግዚአብሔር ቃል ነው ሕይወቱ የሚለመልም። የእግዚአብሔርን ቃል የናቀ የእግዚአብሔርን ቃል ተራ ያደረገ የእግዚአብሔርን ቃል አስቀምጦ በአንድ ነቢይ በአንድ በሚሰማባቸው በቴክኖሎጂ በተለያዩ ነገሮች ላይ ልቡ በጣም የሚጓጓ ምናፍቅ ሰውዬ እሱ በእግዚአብሔር ሊያድግ አይችልም። እየቀጨጨ ነው የሚሄደው። ሕይወት አልባ ማንነት ነው። ቸርች ውስጥ ሊኖር ይችላል፣ ሊዘምር ይችላል፣ ሊሰብክ ይችላል። ነገር ግን በእግዚአብሔር ቃል ሕይወት ሊተከል ሊያድግ ይገባል። የሚያድገው በእግዚአብሔር ቃል ደሞስ ሕይወቱ ደግሞ ስትሮንግ ሆኖ በደንብ ተያይዞ ተጣብቆ አብሮ መቀጠል የሚችለው ያደገ ማንነት ብቻውን አያድግም። ቤተ ክርስቲያን አካል ስለሆነ አካል ማለት የኔ ያንቺ የሌሎች የወንድሞች ህብረት ነው። ክርስቶስ ህብረትን ለመመስረት እንጂ ህብረትን ሊያፈርስ ሰውን በየግል ለማሳደግ አልመጣም። ድነት በግል እናገኛለን፣ ህብረት ግን በጋራ እናድጋለን። ስለዚህ ለዚህ ነው ጸጋ የሰጠ። ህብረትን ስንንቅ እንነጠላለን ማለት ነው። ለሰይጣን፣ ለስጋ ምኞት፣ ለስጋ ፈቃድ እድል ይሆናል ማለት ነው። ስለዚህ ህብረትን የሚጠላ ትውልድ ነው። ከዚህ የተነሳ ነው ዛሬ ቤተክርስቲያን ውስጥ ሰዎች ብዙዎች ቤተክርስቲያን ውስጥ ካለው አገልግሎት ይልቅ ቴሌቪዥን ውስጥ ባለው ነገር በጣም ዋጋ ያገኛል። ልክ ቲክቶክ ላይ ያለው ትንሹ ነገር ዋጋ ያገኝና ከቅዱሳን ጋር ያለውን ህብረት ይንቀዋል። ቅዱሳን ጋር ያለው ህብረት ተራ አይደለም። በትክክል እዚህ ጋር ምን አስታውስኩ፣ እንደውም አንድ ምሳሌ አንድ አስተማሪ ሲያስተምር የሰማሁት በኑህ ጊዜ በኑህ መርከብ ላይ እግዚአብሔር ሀገሩን ሊያጠፋ በፈለገ ሰዓት ስራና ከእያንዳንዱ አንዳንድ አይደል እዛ መርከብ ውስጥ እንዲገቡ አዞት ነበረ እና እዛ ሲገቡ መርከብ ውስጥ ተነካሽ ነበረ፣ የሚሸት ነበር፣ ጥሩ ያልሆነ ጠረን ያለው ወይም ደግሞ ኃይለኛ የምንለው የተለያየ አይነት ነገር ነው ይዞ የገባው እስካሁን ድረስ ያው ያለ ነው ጨምሮ ማለት ነው። እና ያ ህብረት ግን ያዛ ውስጥ መግባታቸው ግን አትርፏቸዋል። እና ይህ ምሳሌ አንስቶ ሲያስተምር የሰማሁት ምንድነው አሁን ቤተክርስቲያን እንደዚህ አይነት ሰዎችን ነው ይዛ የምትጓዘው። ብቻ ምንድነው ህብረት ማድረጉ ግን መልካም ነው፣ አብሮ መጓዙ ምንም ቢሆን መልካም ነው። ምክንያቱም ድህነትን ካገኘክ በኋላ ሰው ከዳነ በኋላ የራሱ የሆነ ደግሞ ፐርሰናል ቢሄቪየሮች አሉት፣ ቀርጾ ገና ያልወጣ ያልተገረዘ ማለት ነው። ቢሆንም ግን ያን ግርዛት የሚመጣው በመጣበቅ ነው፣ ከኢየሱስ ጋር በተጣበቀ ልክ እንደገና እንዳልከው የጸጋ ስጦታዎች ለእያንዳንዱ በተሰጠው አንተ ጋር ያለው እኔ ሲያንስ እኔ ጋር ያለው ደግሞ አንተ ሲያንስ በሚቀጥለው ልክ ይሆንና ግን ምንድነው ህዝቤ እውቀት ከማጣቱ የተነሳ ጠፋ ይላል መጽሐፍ ቅዱስ ነው። አንዳንድ ጊዜ እውቀት ከማጣታችን የተነሳ የምንጠፋባቸው ለምሳሌ ቤተክርስቲያን አንተ እንዳውም መሪ ነህ፣ ቀን ሙሉ ስታስተምር ውለህ በቃል ስትናገራቸው በትንቢት ስትናገራቸው ውለህ ማታ ላይ ምናልባት አንድ ሰው መጥቶ እባክህ ጸልይ ሊልህ ይችላል። የምር እኔ በጣም ስለምደነቅ ነው
እግዚአብሔር እኮ በተለያየ መልኩ ተናግሮታል። ያንን ሰው ለኔ ነው ብሎ ቢወስድ እምነት ቢኖረው ኖሮ ምንም ጸልይልኝ የሚያስብል ነገር ከዛ በኋላ አይገጥመውም ነበር። ሁልጊዜም የገጠመንን ችግር ትልቅ እንደሆነ እናስብና እኛ ጋር ያለውን ነገር አነስ አድርገን ሁልጊዜም ሰዎች ጋር መሮጥ እንፈልጋለን። ለደከሙ መጸለይ በጣም ትክክል፣ የበረታው ለሌላው መጸለይ ስላለበት መጽሐፍ ቅዱስ ስለሚያስተምረን ኢየሱስም በመጣ ሰዓት ያንን አስተምሮ ነው ያለፈው። ግን ደግሞ አሁንም ሰዎችን ማስነፍ ስለሌለበት መበርታት ስላለባቸው በጣም ትምህርት መማር ስላለባቸው ወንጌል ማለት የሚያስፈልገው ላልዳነ ነው። የዳነ ሰው ደግሞ ማጽናኛና ማቆያ ነው ትምህርቶች የሚያስፈልጉት አይደለም። ትንቢትን ብሎ ብቻ የሚመጣ ካለ አንተ ቅድም እንዳልከው ማለት ነው ኢየሱስን ፍለጋ ህብረቱን ፍለጋ ሳይሆን የሆነ ነገር ድኖ መሄድ ፈልጎ የሚመጣ ሰው ይድናል። ቃሉ ያድናል፣ ኢየሱስ ያድናል። ከዳነ በኋላ ግን ይጠፋል። ከሚጠፋ እንዳውም ቤት ውስጥ ሆኖ እያነከሰ ቢኖር ይመጣል እግዚአብሔር። እንደዛ ነው የሚል ኦኬ። እኔ የምልሽ ምን አለ መሰለህ፣ አሁን ጥሩ በጣም ብዙ ጉዳዮችን ነው እየነካካሽ ያለው። ያ ምክንያቱም በቤተ ክርስቲያን ውስጥ ያሉ ህብረት መካከል ውስጥ መታየት ያለባቸው ነገሮች ናቸው እና ህብረትን ሰው ለምንድን ነው ማይወደው ማይፈልገው? ባይዘወይ በጣም ብዙዎች አሁን በአየር ላይ እንደሚነገር አለ። ቤተክርስቲያን እኮ አለች ሪል የሆኑ በጣም የተወደዱ ለእግዚአብሔር የሚቀኑ ለአገር ለቤተክርስቲያን ለትውልድ የሚጸልዩ በጣም የሚቀኑ የሚያነቡ የሚያድጉ በጣም የተቀጣጠሉ የእግዚአብሔርን ክብር በአገሪቱ ላይ በአገራችን ላይ ፈንጥቆ እንዲወጣ በኃይል እንዲገለጥ በጣም የሚናፍቁ ቀን ከሌሊት የሚጸልዩ በጾም ጸሎት ዋጋ የሚከፍሉ ሰዎች እኮ አሉ። ቤተክርስቲያን የለም፣ ቤተክርስቲያን ሙሉ አለች። ቤተክርስቲያን ስላለች ነው ባይዘው በሰላም እንኳን የሚኖረው። ቤተክርስቲያን ሁል ጊዜ በጣም በብዙ ነገር እየተመታች ግን እያበበች የምትኖር እየተገለጠች የምትኖር ሁል ጊዜም ሞተች ስትባል እንደገና እያበበች በፍሬ የምትገለጥ ናት። ግን ህብረትን ሰዎች ለምንድን ነው የሚጠሉት የሚለው አንዱ ጠላት ምን አድርጎታል? ሰው ይህን መጽሐፍ ቅዱስ ላይ ጢሞቴዎስ ላይ ሄደ ስትመለከት በመጨረሻ ዘመን የሚያስጨንቅ ዘመን እንደሚመጣ ይህንን ይወቅ ይላል። በመጨረሻ ዘመን የሚያስጨንቃል። ይህንን የተናገረው ጳውሎስ ለጢሞቴዎስ ነው። ጢሞቴዎስ መጋቢ ነው፣ ወጣት መጋቢ ነው። ኤፌሶን ቤተክርስቲያን ላይ የሚያገለግል አገልጋይ ነው። ለምንድን ነው ይህንን ለሱ እንደዚህ ያለው? ሰዎች ሁሉ ራሳቸውን የሚወዱ ይሆናሉ። ራሳቸውን የሚወዱ ሰልፊሽ ማለት ራስን መውደድና ይሄ ራስ ወዳድነት አንድ አይደለም። ስለዚህ ሰልፊሽ ይሆናሉ፣ ራስ ወዳድ ይሆናሉ በመጨረሻ ዘመን። ከዛስ ከእግዚአብሔር ይልቅ ታድላን የራሳቸውን ክብር የራሳቸውን ደስታ ነው የሚፈልጉት። ከዚህ የተነሳ ሰዎች ለአጠገብ ላይ ቤተክርስቲያን ላይ በሚትሆኝበት ሰዓት ቤተክርስቲያን ላይ ስትገቢ ህብረት ውስጥ ስትገቢ ከህብረት ጋር አብረሽ ስታሳልፊ ስትጸልይ ወንጌል ስትሰሪ ስታገለጊ ምን ትሆኛለሽ? ከሌላ አካል ጋር ነው የምትገናኝ። ከሌላ አካል ጋር ስትገናኝ የሌላ ባህሪ ያለ ማለት ነው። የሌላኛውን ባህሪ እንዴት ነው የምትቀበዩ? እንዴት ነው የምትሸከሚው? እንዴት ነው እሱን ያንን ህይወት እግዚአብሔር ወደሚከብረው ህይወት እንዲቀጥል የአንቺ አስተዋጽኦ ምንድን ነው? የእኛስ ኢሚዲየትሊ መነካት አልፈልግም። ስለዚህ ራሴን ይለየዋል። የእሷ ባህሪ አስቸጋሪ ነው፣ የእሱ ባህሪ ክፉ ነው፣ የእሱ መልካም። ስለዚህ ወደ መልካም የምንጠጋ ወደ ክፉ ደግሞ ከክፉ የምንርቅ ባይዘወይ ክርስቲያን ከክፉ የሚርቅ ሳይሆን የክፉን ህይወት የክፉን ባህሪ አስቸጋሪውን ባህሪ ወደ ክርስቶስ ወደ መልካሙ ለመቀየር የተጠራ ነው። እንደዚህ ሆኖማ ኢየሱስ ክርስቶስ የሚጠሏችሁን ብትወዱ ምን ዋጋ አላችሁ አይልም። የሚጠሏችሁን አሳዳችሁ ግደሉኝ ነበር ማለት ነው። ስለዚህ የሚጠሉን የሚወድ በዓለም ታሪክ ውደዱ የተባለው ለክርስቲያን ብቻ ነው። እየጠላ መውደድ፣ እያሳደደ መመረቅ፣ እየረገመ መመረቅ፣ መሸከም የክርስቲያን ባህሪ ነው። ይሄንንስ አሁን አውጥቶታል። ይሄ ሲምፉል ኔቸር ስጋው ባህሪ ይሄ ክብር የምንለው ምናምን አብሮን ይዞታል። ከዚህ የተነሳ ትንሽ የኔን ሐሳብ የማይቀበል ሰው ከሆነ እኔ ቀድሜ መምታት አለብኝ ነው። ሌላኛውን መምታት አደገኛ የሆነ ክፉ የብዙዎችን አቲቲዩድ አበላሽቷል።
ከዚህ የተነሳ አብሮ መጸለይ አብሮ እየጸለይ ተንበርክከን እኮ ነው አብሮ እየጸለይ አንዱ ሌላኛው ክፉ ነው የሚጸልየው። እግዚአብሔር ይቴን ከዚህ ሰፈር አንሳ፣ ንቀላት፣ ግደላት ብለን ነው የምንጸልየው። ይሄ ጠላት ሳናውቀው አእምሮን ያበላሸ ክፉ ስፒሪት፣ ይህንን ማስወገድ ያስፈልጋል። ለዚህ ነው እኮ የእግዚአብሔር ቃል ሁል ጊዜ እኛን የሚቀይረን ውስጥ ያለው ልክ ያልሆነውን አስተሳሰብ ምን ያደርጋል? ይሞርዳል፣ ያስተካክላል፣ ተመለስ ይላል። አይ ኖ ይሄ ትክክል አይደለም ይላል። ይሄ እኮ ባይዘወይ እኔ የሚጠላት እህት ክርስቶስ እኮ የሞተላት እህት ናት። ክርስቶስ በደሙ የጠራ በደሙ የእግዚአብሔር መንግስት አካል ያደረጋል። ከዚህ በላይ ቆይ ክርስቶስ ካሳየው ፍቅር በላይ ሌላ ልናሳየው የምንችል ነገር እኮ የለም። ኢየሱስ ክርስቶስ እኮ ያሳየው ምን ብሎ ነው? ይሁዳ ገዳይ ልክ ኢየሱስን መቼ ነው የሚሸጠው ምናምን ብሎ አብሮ ምግብ እየበላ አብሮ ከሱ ጋር እያገለገለ ምናምን ቆይ መቼ ልሽጥ የት ነው የሚሸጠው ምናምን ብሎ ገበያ ይፈልጋል። በጣም የሚገርም እኮ ነው። ግን ኢየሱስ ያውቀዋል። እያወቀ ግን እግር ያጥባል፣ እያወቀ ግን ያጎርሳል፣ እያወቀ ግን ገንዘብ ያዥ አድርጎ አስቀምጦታል። ከዚህ በላይ እኮ ጠላትን ሰዎችን እየተከታተልክ አጥፊ ግደል የሚል ትምህርት የለም። ስለዚህ ህብረትን መቀበል ማለት ምን ማለት ነው? ህብረትን መቀበል ማለት ወንድሜ ያለው እህቴ ውስጥ ያለውን ድካም እኔ እንዴት አድርጌ ልሸፍን፣ እንዴት አድርጌ የእሷን ውበት የእሷን መልካም ነገር እያጎላው ላውጣ፣ እንዴት እሷ አጠገብ ላይ ሊሆን፣ እንዴት ወዳጅ ሊሆን የሚል ነው። እኔ እንዴት አድርጌ እሷ ውስጥ ፍቅርን ልስራ፣ እየጠላች እንዴት መልካም ነገሯን በእሷ ውስጥ ልገንባ፣ ኮንስትራክት ላድርግ፣ እንዴት አድርጌ የእሷን ህይወት ጌታን እንድትወድ ለጌታ እንድትኖር የፍቅሩን ተግባር እንዴት ላሳያት የሚል ከኔ የሚመነጭ እንጂ ከሰዎች የሚጠበቅ አይደለም። ህብረት በመጠበቅ ላይ ብዙዎች የሚንወድቀው በመጠበቅ ነው። ይጠብቃታለሁ፣ አንቺን ቆይ እንዴት ነው እይታዋ፣ እንዴት ነው እኔን መልካም ነገር ታያለች፣ ስለኔ መልካም ታወራለች ምናምን ይጠብቃለሁ። በመጠበቅ ህብረት በየትኛውም ጊዜ ጠንክሮ አያውቅም። በመጠበቅ ሳይሆን የሚጠነክረው በመስራት ነው። ስለዚህ ሰዎቹ እኛ እንኳን አሁን ባልና ወይም አንድ ፍቅረኛሞች እኮ በምንድን ነው የሚዋደዱት ብለህ አንቺ ነው ቢጠይቅሽ እሱ እኮ በጣም ትሪት ያደርገኛል አይደል የምትይው? የመጀመሪያው እህቶች በተፈጥሮ ትሪት ያደርገኛል፣ የኔን ሀሳብ ይረዳኛል፣ ባለውበት የጠየቅኩትን ጉዳዮች ይሰማኛል። ምን ማለት ነው እንደዚህ ማለት? እነዚህ ነገሮች እኮ አንድ ከሌላኛው አካል አንድ የምንጠብቀው ነገር አለ። ያንን የሰራው አካል ግን ልባችን ውስጥ ዋጋ እንሰጣለን። ስለዚህ በሌላ ቋንቋ ያ የምንፈልገውን ነገር በሌላ ህይወት ላይ መስራት እኮ ማለት ነው ህብረት ማለት። ህብረትን መገንባት ማለት የተሻሉ ሰዎችን እየመረጥን የሆነ ሰዓት ላይ ሲበላሽ መግፋት ማለት እኮ አይደለም። ያለውን መሰራት ያለበትን መልካሙን ተግባር በሌላኛ ህይወት ውስጥ መትከል፣ ማሳደግ፣ መኮትኮት፣ ከዛ በኋላ ፍሬ ያፈራል። የዘራነውን እናጭዳለን ማለት ነው። ደስ የሚል አገላለጽ ነው። በጣም ማብራሪያው ሁሉም ነገር በእርግጠኝነት እየተመለከቱ ላሉ ታዳሚዎቻችን ጥሩ ትምህርት ሰጥቷቸዋል ብዬ ተስፋ አድርጋለሁ። እስኪ እንግዲህ የህይወት ተሞክሮ ወይም ደግሞ ምስክርነት፣ አንድ የማረሳው የህይወት ምስክርነት አለኝ ብለህ የምትለውን የምታስታውሰውን፣ ምክንያቱም በየቀኑ ህይወታችን ምስክርነት አለው። በነገራችን ላይ አይደል የተጣበቀ ሰው በየቀኑ የሆነልን ስታስቡ አስገራሚ ነው። ግን ደግሞ ለአድማጮች ለተመልካቾች ይህን ብናገር ያነሳቸዋል የምትለውን የህይወት ምስክርነት ኦኬ። የህይወት ምስክርነት በጣም ብዙ ስለሆነ ኦልሞስት በዚህ በአገልግሎት ባሳለፍኳቸው በ25 ዓመታት ውስጥ ህይወቴ በሙሉ በምስክርነት የተቆራኘ ነው እና ከየትኛው አንግል እንደሚወስደው ባላቅም ግን አንድ ለሌሎች ይጠቅማል ብዬ ማስበው ከወንጌል አንጻር ስለሆነ እችን ሀሳብ እግዚአብሔር አንድ ነገር በሰዎች ህይወት ውስጥ ወንጌልን በምንሰራበት ሰዓት አንድ የምንቸገራቸው ነገሮች አሉ። እኛ ታግለን ደክመን ብዙ ነገር ብለን ወንጌልን ሰዎች ያገኛሉ ብለን የምናስበው፣ ግን ወንጌል ራሱ የመለኮት አምላክ የሆነው
አምላክ ሰማይና ምድርን የሰራ የሰውን ዘር የፈጠረ አምላክ የሆነ የሱ ሚሽን ነው፣ የሱ ተልእኮ ነው። ስለዚህ የሱ ተልእኮ ስለሆነ እሱ አብሮ ነው የሚሰራው። አብሮ እንዴት እንደሚሰራ እኔ በህይወት አይቻለሁ። እና አንድ ጊዜ ያው ሕክምና ሲማር ስለነበር በሕክምና ሲማር የመጨረሻው 3ኛ ዓመት ላይ መጨረሻ ዓመት ላይ ወደ ትግራይ ሄጄ ነበርና በዛ ሰዓት በጣም ወጣትም ነኝ። ትግራይ አካባቢ ወንጌል አለመድረሱን ሲሰማ ልቤ በጣም አዘነ። በጣም እንደዚህ አይነት ሀዘን ሰምቼ አይቼው አላውቅም። የዛን ሰዓት ስሜት እስከዛሬ አለኝ እና በጣም አየሁትና ብዙ ጉዳዮችን አጠገብ ላይ ስለነበረ ልቤ በጣም ተሰበረ። ለምንድን ነው ይሄ ነገር እንደዚህ የሆነው ብዬ በጣም ጸልይ ነበር፣ አለቅስ ነበር። በጣም ቸርች ውስጥ ተንከባልዬ አለቅሳለሁና አንድ ቀን ወንጌል ሊሰራ ነው የሄድኩት ከዚህና አንድ ቤተክርስቲያን ሽማግሌን አናገርኩት። ስለዚህ ወንጌል ልንሰራ ነው፣ ጎዳና ላይ መንገድ ላይ ልንሰራ ነውና ከኔ ጋር የሚወጡ አንዳንድ ሰዎችን ስልጠና ሰጥቼ ነው ይዤ የምንመጣውና እንደዛ ስል አይ በዚህ አካባቢ ወንጌል መመስከር አይቻልም ማለት ትግራይ ላይ መቀሌ ላይ አይቻልም ማለት ነው። እንዴት ነው የማይቻለው ስል ለካ እኔ የሄድኩት በዛን ሰዓት 99 አካባቢ ነው። 95 ላይ አንድ የተከሰተው ትልቅ ከባድ ጉዳይ ተከስቷል እና በዛን ሰዓት ስቴዲየም ላይ ኮንፈረንስ ተደርጎ በቃ ይሄ ጴንጤ የተባለው በሙሉ እንዲገደል ታስቦ አካባቢ ላይ የነበሩ ቤቶች ሁሉ የጴንጤዎች ቤት ሁሉ ተቃጥሎ ቸርቹን ተቃጥሎ እነሱን ለመግደል በነበረበት ሰዓት ላይ እግዚአብሔር እነሱን በታምራት ያቅዱሳንን ከዛ ሰዓት ያው ሰፊ ነው ታሪኩ፣ በታምራት ከዛ አስወጣቸውና ከዛ በኋላ ትንሽ መገለጥ ተጀምሯል። ግን ጎዳና ላይ መናገር አይቻልም። በታምር ስለሚቻል አይ እኔ ኃላፊነት አልወስድም አለ። ኃላፊነት አልወስድም የኔን ኃላፊነት አልኩት። እኔ እኮ በዛን ሰዓት ሐዋሳ ነው ሐዋሳ ዩኒቨርሲቲ ነው ስማር የነበረው ነው። እኔ እኮ ከሐዋሳ ከደቡብ የመጣሁት ሰሜን ድረስ የመጣሁት የኔን ኃላፊነት አንተ እንድትወስድ አይደለም። እኔ እኮ እዚህ ሀገር ለመሞት እንጂ የመጣሁት ዝም ብዬ ቸርች ውስጥ ያለውን ፕሮግራም ለማስኬድ አይደለም የመጣሁት ስል በጣም ደነገጠ። ምክንያቱም ቸርች ሰዎች ከመጡ ንገራቸው፣ ወንጌልን መንገድ ላይ ወጥታ አትናገር። ቸርች እስኪመጣ ቁጭ ብዬ እነሱ ይመጣሉ ብዬ ወንጌል ሂዱ እንጂ ያለው ቁጭ ብለህ ሰበካላ አልኩና አንድ ሁለት ልጆችን ይዘን ሄድኩ። በጣም ዋና ችግሩ የተፈጠረበት ቦታ ላይ ሄድኩና ወንጌል መናገር ሲጀምር አንድ ኢቫንጂኮ የሚባል ነበር በዛን ሰዓት ይዣለሁና እሱን ልናገር ሳን ሙስሊም አጠገብ ላይ ነበር። እሱም ሊያወርሰል እሱ ጥሎ ሄደ። አንድ አጠገብ ላይ ሌላ ወንድም አለ። ለሱ እየነገርኩ ያለ አይ አንድ የምትናገረው ሰው አለ ለሱ እንጂ ለሌላ አይሆንም ማለት እሱ ደግሞ ቦስ የአካባቢ ቦስ። ስለዚህ ማንኛውም ሲመጣ ወይ ሲጥ ነው የሚያደርገው ወይም እዛው ይቀጠቅጥና በሰላም ነው የሚያሰናብተውና በጣም ቦዲስ በጣም ትልቅ ልጅ ነው። በጣም ሁሉም ይፈሩታልና እሱ ሲመጣ ለሱ ንገረው አለው። ችግር የለም እሱም ሲመጣ እነግርሃለሁ፣ ግን አንተ ለአንተ ወንጌል ስለሚያስፈልግ ኢየሱስ ለአንተ የሚያስፈልጋል ብዬ ለነሱ እየነገርኩ እያለ ልጁ ይመጣል። ኦ በቃ ምን ፈልጎ መጥቷል፣ ለሱ ትነግረዋለህ አሉና መጣ። ሲመጣ አንድ ጥያቄ ነው ጠየቀኝ። ደረሰና እኔ የምናገርን መጀመሪያ ስም አለኝ። እሺ እየሰማሁ ነው አልኩት። መስቀል ያድናል ወይስ አያድንም አለኝ። መስቀል እኮ ምናምን ብዬ እኮ ስል እኔ ምንም መናገር እንድትናገር ማብራሪያ እንድትሰጠኝ አልፈልግም። መስቀል ያድናል ወይስ አያድንም? ያድናል ካልኩ ወደ ወገኖች የኔ ወገን ነው ሊለን ነው። አያድንም ካልኩ መስቀልን ሰድበዋል ብሎ ሌላ ጉዳይ ሊሰራብኝ ነው። ገብቶኛል በደንብ እና እኔ ግን መስቀል ያድናል አይደለም፣ ቆይ መስቀሉ ያለው መጽሐፍ ቅዱስ ላይ አይደለም ወይ አልኩት። እሺ ስለ መስቀል የሚያወራውን መጽሐፍ ቅዱስ ላንብብና ላውራ አልኩት። እሺ አንብብልኝ ስል አንደኛ ቆሮንቶስ ላይ ምዕራፍ 1 ላይ ያለውን አነበብኩና የመስቀሉ ቃል ለሚጠፉት ሞኝነት ለኛ ለምንድን የእግዚአብሔር ኃይል ነው አሉ። እንዴ ለኛ ለምንድን የእግዚአብሔር ኃይል? አሃ ታምናለህ አይደል? እንዴ አዎ ለኛ ለምንድን የእግዚአብሔር ኃይል እኮ ነው አልኩት። በቃ አሁን ንገረኛል። እሺ አለና ተስማማና ቆሞ
እኔ ደግሞ ኢቫንጀሊካል በጣም ገላጭ ነው። ኢየሱስ በመስቀል ላይ እንደሞተ ምናምን የሚያሳይ እሱን ምናምን እያደረኩ ዙሪያ ከበዋል ልጆች እያሳየ እሱን በተመስጦ እየሰማ እያለ እኔ አላወቅኩም እና ልክ ከስር ትልቅ በትር መሬት ላይ አስቀምጠው በትር ነው መሬት ላይ አስቀምጠዋል። በኋላ እናስቀጠቅጣለን ብለው ማለት ነው። እሱን አስቀምጠዋል። አንድ ደግሞ ከቤተ ክርስቲያን አጠገብ ላይ ነው የነበርኩትና ዲያቆናት ይሁን ነጭ ልብስ የለበሱ ከኦርቶዶክስ ቤተ ክርስቲያን ብዙ ወጣቶች በትንሹ በዛ ሰዓት ከ15 ከ20 በላይ ነው። በጣም ብዙ ናቸው። ነጭ ልብስ ለብሰው ምናምን እነሱንም ጠርተው ዙሪያ ከበዋል። እኔ እያወራው ነው። እኔ በተመስጦ ምንም ረስቼው እያወራሁት ነው። እያወራው እያለ እነሱ መሀል ይገቡና እኔን ለማደናገር እዚህም ሌላ ጥያቄ ምናምን ብዙ ይጠይቃሉ። እኔ ደግሞ ለሱ ነው የሚመልሰው፣ ለነሱ መልስ አልመልስም። ለሱ ብቻ ነው ደጋግሞ ልክ ሊያደናግሩ ሲሞክሩ ያያል እሱ። እኔ ግን ለሱ ነው እየመለስኩ ያለሁት። ያያል። እኔ በደንብ እየሰማሁ የእግዚአብሔር መንፈስ አካባቢውን ተቆጣጥሮታል። ድንገት ይሄ ልጅ ምን እንደነካው አላውቅም። ጎንበስ አለና ሲያይ ለካው ትልቁን ዱላ አጠገብ ላይ አስቀምጦታል። ልክ እሱን ያዘና እነዚህ 20 የሚሆኑ ዲያቆናት ከቤተ መቅደስ ከኦርቶዶክስ ቤተክርስቲያን የመጡት እሱም ኦርቶዶክስ ነው። እነሱን እየቀጠቀጠ ወደ ቤተክርስቲያን አስገባቸው። እስከዛሬ ድረስ ያደናገራችሁ እናንተ አሁንም እኛ እንዳንሰማ እያደናገራችሁ ያላችሁ እናንተ ነው ብሎ እየቀጠቀጠ አወሰደና እዛ ያሉት ወጣቶች በሙሉ እኔን ይደበድባል ብሎ የጠበቁት እሱ አሁን ከዚህ በኋላ እዚህ አካባቢ ያለ ሁሉ ያለ ፍርሃት መስበክ ትችላለህ፣ እኔም ያንተ ኢየሱስ እውነት እንደሆነ ገብቶኛል ምናምን ብሎ እሱን አሁን ተናገረኝ እሰማለሁ የምትለውን ይቀበላለሁ አለ ማለት ነው። የእግዚአብሔር ኃይል ምን ያህል የሰዎችን ልብ ሰው የማይጠብቀውን የማይቻለውን ልብ በጣም ቦስኖ አካባቢ ላይ ስንት ሰዎችን የጨፈጨፈ የነበረው ይፈራ የነበረው ሰው እግዚአብሔር አሳልፎ ሰጠ። ምን ልጅ ፈልጌ መሰለ እግዚአብሔር ሁሉ ጊዜ በወንጌል ስራ የእግዚአብሔር እንጂ የሰው አይደለም። ስለዚህ ታግለን የምናመጣው ነገር የለም። ደግሞ የሆነ ሰዓት ላይ በቃ እግዚአብሔር አንድ ነገር ካስተካከለ እናደርጋለን የምንልም ነገር የለም። ለምን ሁሉ ጊዜ የሰጠን እውነት የማንንም ህይወት የሚለውጥ ማንንም ታላቅ ይሁን ታናሽ፣ የተማረ ይሁን ያልተማረ፣ አዋቂ ይሁን አላዋቂ ይሁን፣ ማንም ይሁን ለሁሉም ሰው ነጭም ለጥቁርም የሚሆን የእግዚአብሔር ቃል ወንጌል እሱ ይለውጣል፣ ህይወት ይቀይራል። በዚህ እኔ በአይኔ ያየሁት ታምር ከዛ በኋላ በነፃነት ነው መስበክ የጀመርኩት። ከባድ የነበረ ብዙ ሰዎችን እግዚአብሔር አሳልፎ ሰጥቶኛል። ምን ልልሽ ፈልጌ መስል እግዚአብሔር ዛሬም የሚሰራ ነው። በወንጌል ስራ ላይ ሰዎች እንዴት ወደ ጌታ እንደሚመጡ በእኛ ካልኩሌሽን አይደለም፣ ወይም ደግሞ ቤተክርስቲያን ባስቀመጠችው ስርዓት አይደለም። ወንጌል የሚሰራ ነው። ወንጌል ሕያው ነው። ወንጌል እውነት ነው። ወንጌል አዳኝ ነው፣ የሚያድን ነው። ስለዚህ ከኛ የሚጠበቀው መናገር፣ ከኛ የሚጠበቀው ማመን፣ ከኛ የሚጠበቀው መሄድ ነው። ያኔ የእግዚአብሔር ልጅ ማየት እንችላለን ማለት ነው። ትልቅ ስብከት ነው። እኔ እንዲያውም መጨረሻ ላይ የነበረኝ ጥያቄ እሱ ነበረ። እስኪ ወንጌልን ለተመልካቾች ስበክልኝ ልል ነበርና ትልቅ ስብከት ሊሰበክልኝ አጭርም ቢሆን ግን ወንጌል ምን እንደሆነ ለመናገር ሞክረሃል እና የተናገርከው ነገር እውነት ነው። ይህ እውነት ደግሞ ለሌሎች እንዲበራ በዓለም ላይ ተያዙ ምናልባትም ወጣትነታቸውን አጉል ቦታ ላይ ያሳለፉ ያሉ ምናልባትም ጉልምስናቸውን በየመጠጥ ቤቱ በየያው ጨለማ ውስጥ ሆነው እያሳለፉ ላሉ ደግሞ ተጨንቀው እንዴት ልውጣ ነው የሚሉ ከዛ መውጣት እኮ ፈልግ ነበር ምን እንዲያዘኝ አላውቅም ብለው ለተቀመጡ ሰዎች የምታስተላልፍላቸው መልእክት ኢየሱስ የምትገልጽበት መንገድ እስኪ እድል ኦኬ። በተለይም አሁን በዚህ ሚዲያ ላይ ይህንን የምትሰሙ በተለያዩ ስፍራ ላይ ያላችሁ በዓለም ዙሪያ ላይ ያላችሁ ድንገትም ይሁን በተለያየ መንገድ ይህንን ድምጽ እየሰማችሁ ያላችሁ እኔ ማውራት የምፈልገው በዚህ ጉዳይ ላይ ወሳኝ የሆኑ ነገሮችን ነው ማነሳው። አንዱ ወንጌል ስለ ሰው አይደለም፣ ወንጌል ስለ ኢየሱስ ነው። ምን ማለት ነው? በጣም የሚገርመኝ ኢየሱስ
ሰውን ጠብቆ መልካሙን ነገር ሲታደርጉ ኑና አድናችኋለሁ ብሎ በስልጣን በመለኮቱ ቁጭ ብሎ እኮ ኑና መልካም ስራ ሰርታችሁ ነው ማድናችሁ ብሎ እኮ መጠበቅ ይችላል። ይሄ ብቻ አይደለም። 2 አይ ከዚህም በላይ ደግሞ በጣም ወዳችኋለሁ፣ በቃ ምንም መስራት አይጠበቅባችሁም፣ ጥሩ መሆን አይጠበቅባችሁም፣ እኔ ደግሞ በነፃ አድኛችኋለሁ ብሎ ዳኑ ማለት ይችል ነበር። ግን ለምን ኢየሱስ ሞተ ነው? ለምን ኢየሱስ ሞተ? ኢየሱስ እንዲሞት ያደረገው የኛ የኃጢአት ዋጋው ነው። የኃጢአት ዋጋ ክፉ ነው። እግዚአብሔር ኢየሱስ ሲሞት፣ ኢየሱስ በመስቀል ላይ ሲሰቀል ጀርባ እንዲመልስ ያንን ህመም እንዲፈቅደው ዝም እንዲል ያደረገበት የኃጢአት ዋጋ በጣም ከፍተኛ ነው። ከዚህ ህይወት ለማዳን ነው ኢየሱስ የሞተው። መሞት ማለት እኮ ኦልሬዲ የኛን ዋጋ ከፈለ ነው። የኃጢአትን ዋጋ ከፈለ። ይሄ ጉዳይ የሃይማኖት ጉዳይ አይደለም። ይሄ ጉዳይ ሰዎች እንዴት አወሩ፣ ምን አይነት ቤተክርስቲያን፣ ኦርቶዶክስ፣ ሙስሊም፣ ፕሮቴስታንት ምናምን ብለን ምንጠራ ኢሹ አይደለም። ይሄ የህይወት ጉዳይ ነው። ክርስቶስን ከሰማይ ያወረደ ጉዳይ የኔ የህይወት ጉዳይ ነው። እግዚአብሔር ለኛ የሰጠውን ዋጋ፣ እግዚአብሔር ለኛ የሰጠውን ቫሊው እኛ ማቅለል የለብንም። አምላክ ሰው እንደሆነ ያደረገው እኛን አክብሮ በትልቅ ፍቅር ነው። ይህንን ነው ዮሐንስ ወንጌል ምዕራፍ 15 ላይ ምንድነው የሚለው? ነፍሱን አሳልፎ ከመስጠት ከዚህ የሚበልጥ ፍቅር ለማንም የለም የሚለው ነፍስን አሳልፎ ከመስጠት። ስለዚህ ነፍስን የሰጠውን የህይወትን ጉዳይ መዘንጋት በጣም የዋህነት ነው። አንድ ጊዜ አንድ ዩኒቨርሲቲ መምህር አንድ ጥያቄ ጠየቅኩት። መጽሐፍ ቅዱስን ታነባለህ ወይ ስለው ብዙም አይደለሁም፣ ለሃይማኖት እኮ ብዙ ትኩረት አልሰጥም አለኝ። በጣም ሾክ ያደረገኝ የዩኒቨርሲቲ መምህር ነው። ስንት መጽሐፍ አንብበሃል አልኩት። ስንት መጽሐፍ አጥንተሃል? ለፈተና ያጠናኸው፣ ለትምህርት ያጠናኸው፣ ለማስተማር ያጠናኸው ብዙ ነገሮችን ዋጋ ቀን ከሌሊት አጥንተህ አንድ ትተህ ለምትሄደው ነገር እኮ ይህን ሁሉ ዋጋ ሰጥተሃል። እንዴት አንተን የፈጠረው አካል ለአንተ ብሎ የሰጠውን የእግዚአብሔር ማኑዋል ማንበብ፣ የእግዚአብሔር የህይወቱን ጉዳይ ማየት እንዴት ቀለለ አልኩት። እግዚአብሔር የአንተን ጉዳይ እንዲያቀል ቢያደርግ፣ ተራ ቢያደርግ፣ ብንቅ አንድ ቀን መኖር እኮ አትችልም። አንድ ቀን ሰው መኖር አይችልም። እና ማናችሁም በህይወታችሁ ላይ ዛሬ ልባችሁን መልሳችሁ ፈቃድ ሰጥታችሁ እግዚአብሔር ለምንድን ነው ይህን የፈለገው ብላችሁ ወደ እግዚአብሔር እንድትመለሱ፣ ክርስቶስን እንድታውቁ፣ ህይወት እንዲሆንላችሁ፣ ይህን ኢየሱስ ክርስቶስን አምናችሁ የዘላለም ህይወት እንድታገኙ ይህ ትልቅ ናፍቆቴ ነው። ክርስቶስም ለዚህ ነው የሞተው። ሰው መሆን አልፎ ሞቷል። ሞትን አልፎ ሞትን ድል አድርጎ ተነስቶ ዳግም ሊመለስ በአብ ቀኝ ያለው ዳግም ሊመለስ ሙሽራ ሆኖ ሙሽሪትን ቤተክርስቲያን ለመውሰድ አሁንም ይመጣል። ስለዚህ በክብር ይመጣል። ያኔ ነገ ከመሳቀቅ፣ ነገ ከመጨነቅ፣ ነገ ከሰይጣን ጋር ከመተባበር ዛሬ ህይወትን ስጡ። ዛሬ ፈቃዳችሁን ስጡ። ዛሬ የጌታ እንድትሆኑ፣ ይህን ድል እንድታገኙ በጌታ ፍቅር ጠይቃችኋለሁ። ከዚህም አልፎ አሁን አጠገብ ላይ ያለው ሃይማኖት የመቀየር ጉዳይን እርሱት። የሃይማኖት አይደለም። በዚህ ውስጥ ያለው የወንጌል ስራ ከእግዚአብሔር ጋር መታረቅና የእግዚአብሔር ልጅ መሆን ነው። የእግዚአብሔር ልጅነት ነው የምንወርሰው። ያ ልጅነት ለእናንተም፣ ለህይወታችሁም፣ ለዘመናችሁም ለምትፈልጉት ሁሉ ብቃታችሁ ነው። ለዚህ ነው ለተቀበሉት በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። ይሄ የልጅነትን መብት ነው የምናገኘው። ለምን? አበባት ብለን የልጁን አበባት ብለን የምንጮህበትን የልጅነትን መንፈስ ነው የምንቀበለው። ከዛ በኋላ መንፈስ ቅዱስ ይመራናል። ከዛ በኋላ ህይወታችን ብሩህ ይሆናል። ከዛ በኋላ በምድር እየኖርን የሰማይን መንግስት እንወርሳለን ማለት ነው። የዘላለምን ህይወት እናገኛለን። እና ወንድሞችና እህቶቼ በተለያዩ ሱስ ላይ የታሰራችሁ፣ አቅም ያጣችሁ፣ እንዴት አድርጌ ከዚህ ነገር ልውጣ ያላችሁ፣ ቴክኖሎጂ ሱስ የሆነባችሁ፣ ወይም ደግሞ የምትቅሙት ሲጋራ፣ ጥቃቅን ነገሮች ወይም ሐሺሽ በጣም ከዚህ ማን ያወጣናል የምትሉ አሁን ካላችሁበት ወጥታችሁ አይደለም ለጌታ ልብ ሲሰጡ
ራሱ ከዛ ህይወት ያወጣችኋል። ለምን ብትሉ አንድ ሰው ሻወር ቤት የሚገባው ሊታጠብ እንጂ ታጥበው አይደለም። ወደ ክርስቶስ የምትመጡት ተለውጣችሁ አይደለም፣ ወደሚለውጠው ኢየሱስ ነው የምትመጡ። ራሱ ጌታን ስታምኑ ይለውጣችኋል። ከየትኛውም ከደከማችሁበት ነገር ነፃ ያወጣችኋል። ለምን ብትሉ ወደ ጌታ ስትመጡ በኃጢአት ላይ ኃይል ነው የምታገኙት። ኃጢአት ተራ ይሆናል። ኃጢአት በእናንተ ፊት አቅም ያጣል ማለት ነው። ካልሆነ ግን የኃጢአት ባሪያ ሆናችሁ ነው የምትኖሩት። ስለዚህ ለጌታ ፍቀዱ። ኢየሱስ ክርስቶስን የግላችሁ ጌታ አዳኛችሁ አድርጋችሁ በልባችሁ አንግሱት። ያኔ ኃጢአት የእናንተ ባሪያ ይሆናል። ስለዚህ የጌታ ሆናችሁ በዚህ ምድር ላይ ነግሳችሁ የእግዚአብሔርን መንግስት ወራሾች ትሆናላችሁ። ሰዎች አያታልላችሁ፣ ስርዓት አያታልላችሁ። ማንም ሰው በስርዓት የሚድን የለም። ለዚህ ቃል ቀለል ያለ ኢየሱስ የተናገረ አንድ ቃል አለ። ምንድነው እሱ? ከ10 ትእዛዛት 9ን እንኳ አድርጎ አንዱ ብሳሳት በሁሉም በደለኛ ነው ይላል። ስለዚህ ብዙውን አድርጌ ያለው አንዱን ይምራል የሚል በእግዚአብሔር ዘንድ የለም። እግዚአብሔር ትንሹን አድርጌ ያለው በቃ እነዚህን እንደምንም አይቶ እሱ የቀበሌ ሊቀመንበር አይደለም፣ እግዚአብሔር ነው። ስለዚህ ነፍሱን ሰጥቷል። ነፍስ ነው የሰጠው። ስለዚህ ነፍስ የሰጠውን ጌታ በማመን ብቻ የእግዚአብሔር ልጅ ሆነ። በመታገል ጊዜውን አትጨርስ። በመታገል ሃይማኖት ውስጥ ተደብቀ ህይወትን አታጥፋ። ጌታ ይወድሃል፣ ጌታ ይወድሻል። ስለዚህ ወደ ጌታ ስትመጡ የእግዚአብሔር ልጅ ሆናችሁ አብረን የእግዚአብሔር መንግስት እንወርሳለን። ጌታ ይወዳችኋል። አመሰግናለሁ። እንዴት ድንቅ ነበር! እውነት እግዚአብሔር ይመስገን። ስለ እግዚአብሔር በጣም አመሰግናለሁ። እኛ ግን የተሰቀለውን ክርስቶስን እንሰብከዋለን። ሌላ ወሬ የለንም፣ ሌላ ምንለው ምንጓጓበት ነገር የለንም። በእውነት በዚህ መልእክት ብዙዎች ወደ እግዚአብሔር መንግስት እንደሚመጡ፣ ከጨለማው ዓለም ተላቀው ወደ ብርሃን እንደሚመጡ፣ ወደማይጠፋው ብርሃን በእርግጠኝነት ዛሬ ትንሽ የጭላንጭል እንኳን የታየው ያለው ሰው ደግሞ ወደ ሙሌት እንደሚመጣ በጣም ትልቅ ተስፋ አለኝ። ትልቅ መልእክትን ያስተላለፍከው ፓስተር በጣም ነው የማመሰግነው። አክብረህ ስለመጣ ካመሰግንሃል። የብዙዎች መፍትሄ እንደሚያደርግ እግዚአብሔር ተስፋ አለኝ። ስለ ሁሉ አመሰግናለሁኝ። እንግዲህ ተመልካቾቻችን ዛሬ ከፓስተር ደሳለኝ ጋር የነበረን ቆይታ መልካም እንደነበረ በደንብ ያስታውቃል። እናንተም እንደተማራችሁ እንደተጽናናችሁ፣ ደግሞ በእስር ላይ ያላችሁ ጨለማ ውስጥ ሆናችሁ መውጣት እየፈለጋችሁ የተያዛችሁ ዛሬ በዚህ ቃል በዚህ ወንጌል እንደምትወጡ ተስፋ አደርጋለሁኝ። በቀጣይ ሳምንት ከሌላ እንግዳ ጋር እስከምንገናኝ ድረስ ሰብስክራይብ እያደረጋችሁ ሼር እያደረጋችሁ እንድትቆዩ፣ ሌላ ደግሞ አስተያየት አለን የምትሉ ካላችሁ ከስር በምናስቀምጠው ስልክ ቁጥር አስተያየቶቻችሁን እንድትሰጡን። ምክንያቱም የእናንተ አስተያየት እኛን ስለሚያበረታታ ለትልቅ ነገር ስለሚያበቃ መልካም የሆነ አስተያየቶቻችሁን እንድትሰጡን እየጠየቅኩኝ በዚሁ ፕሮግራሜን አበቃለሁ። ሳምንት በሌላ እንግዳ እንገናኛለን። ቸር ሰንብቱ።